ትዝታ ዛራዳ የዛሬው ትዝታችን ርዕሰ ጉዳይ አላዝብዳኛው የተባሉ አድማጫችን ከአዲሱ ሰፈር የላኩልን ጽሑፍ ይሆናል። ለአዲሱ ሰፈር አድማጫችን አላዝብዳኛው በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና ይድረሳቸው። እንኳን አደረሳችሁ። የመስቀል በዓል በአሁኑ ጊዜ የክርስትና ሃይማኖት ተከታዮች በሆኑ ኢትዮጵያውያን ዘንድ በድምቀት የሚከበር በዓል ነው። ድምቀቱ ብዙ ሰዎች ተሰብስበውበት መልክ ባለው የክንውን ሥርዓት መከበሩ ነው። በዋዜማው ጫፉ ላይ አበባ የታሰረበት ደመራ ይሰራል። አንዳንድ ቦታ አመሻሽ ላይ፣ አንዳንድ ቦታ ደግሞ ግማሽ ሌሊት ሲሆን ሁሉም በየቤቱ ችቦ ማቀጣጠል ከቤት ከመውጣቱ በፊት ችግር ውጣ ጥጋብ ግባ፣ የጎመን ምንቸት ውጣ የገንፎ ምንቸት ግባ እያሉ ይቆዩና ችቦአቸውን ይዘው ወደ ደመራው ይታደማሉ። ደመራውን 3 ጊዜ ይዞሩና ከደመራው ላይ ችቦአቸውን ያስቀምጣሉ። 3 ጊዜ የሚዞረው የሴም የያፌትና የካም ምሳሌ ነው ይላሉ። ሴም፣ ካምና ያፌት የኖህ ልጆች ናቸው። የኢትዮጵያ ዘመን አቆጣጠር የጀመረው ከጥፋት ውሃ በኋላ ኖህ ከመርከብ ከወጣበት ጊዜ ጀምሮ ነው ተብሎ ይታመናል። የጥፋት ውሃን ታሪክ ሁላችሁም ወይም ብዙዎቻችሁ ታውቁታላችሁና ደግሞ መተረክ አያስፈልግም። አሁን ያለንበት የዘመን ወቅት መጸው ይባላል። የውሃ ባህሪ የሰለጠነበት ክረምት ሲያልፍ በስፍራው የነፋስ ባህሪ የሚያይልበት መጸው መስከረም 26 ቀን ይጀምርና እስከ ታህሳስ 26 ቀን ድረስ ይቆያል። ከአራቱ የዘመን ክፍልፋዮች አስቀድመን የምንቀበለው መጸው ነው። መጽሐፈ ኦሪት ኖህ የነፋስ ባህሪ የሚሰለጥንበትን መጸው የተባለውን ክፍለ ዘመን በመጀመሪያ መቀበሉን ሲያስረዳ እንዲህ ይላል። እግዚአብሔር ኖህን በመርከብም ከእርሱ ጋር የነበረውን አራዊቱን ሁሉ እንስሳውንም ሁሉ አሰበ፣ በምድር ላይ ነፋስን አሳለፈ፣ ውሃውም ጎደለ፣ የቀላዩ ምንጮች የሰማዩ መስኮቶች ተደፈኑ፣ ዝናምም ከሰማይ ተከለከለ፣ ውሃውም ከምድር እያደር ቀለለ። ኦሪት ዘፍጥረት ምዕራፍ 8 ከቁጥር 1 እስከ 4። ዓለም በጥፋት ውሃ ከጠፋች በኋላ ውሃው ቀንሶ ከአዳም 10ኛ ትውልድ የሆነው ኖህ መርከብ ከፍቶ የወጣው መስከረም 1 ቀን ነው። መስከረም 17 ቀን ደግሞ ኖህ ለፈጣሪው ምስጋና ለማድረስ መስዋዕት ያቀረበበት ቀን ነው ይባላል። በዚያን ጊዜ ክርስትናም እስልምናም የተባሉ ሃይማኖቶች አልተሰበኩም፣ አልነበሩም። በመሆኑም የመስቀል በዓል ምንም አይነት ሃይማኖታዊ መነሻ አልነበረውም ማለት ነው። ኋላ ነው ቆይቶ ንግሥት ኢሌኒ ክርስቶስ የተሰቀለበትን መስቀል ያገኘችው፣ ግማደ መስቀሉ ወደ ኢትዮጵያም እንዲገባ የተደረገው። ያኔ የቀደመው በዓል አዲስ ስም ተሰጥቶት መስከረም 17 ቀን መስቀል ተብሎ መከበር ይጀምራል። በሀገራችን በተለያዩ ብሔሮችና ብሔረሰቦች ዘንድ የሚከበሩት የዘመን መለወጫ በዓላት ከክርስትና መሰበክ በፊት ጀምሮ የነበሩ በመሆናቸው ከላይ የተጠቀሰውን ጥናት እውነትነት የሚያረጋግጡ ይመስላሉ። ጨምበለላ፣ ግፋታ፣ ያወዴ መስቀላ፣ ዶርዜ መስቀላ፣ ኢሬቻ ወዘተ የመሳሰሉት በዓላት በጥልቀት ቢጠኑና ምርምር ቢደረግባቸው እስልምናም ክርስትናም በሀገራችን ከመሰበካቸው በፊት ሁላችንም በየቋንቋችንና በየባህላችን ተመሳሳይ የሆኑ ወይም ተመሳሳይ ሊባሉ የሚችሉ ክብረ በዓላት እንደነበሩን ማረጋገጥ ይቻላል። የአንድ ሀገር ሕዝብ የመሆናችንም ምስጢር ሌላ መገለጫ። ብዙዎቹ ዓመት ባሎቻችን ክረምት አልቆ ብራው ወቅት በሚመጣበት ጊዜ ማለትም በመጸው ጊዜ መከናወናቸው የበዓላቱ ዓላማ የክረምቱ ጨለማ ተወግዶ
ወንዙ ጎሎ ምድሪቱ ለምልማና ፍሬ ሰጥታ በማግኘታቸው ፈጣሪያቸውን ለማክበር በወንዙ ሙላት የተለያዩ ቤተሰብና ቤተዘመድ የሚገናኙበት መሆኑ በዚህ ወቅት ካገኙት በረከት ለፈጣሪ መስዋዕት የሚያቀርቡበትና ከበረከቱ እነሱም አብረው ቀምሰው ተቃምሰው የሚደሰቱበት የፍቅርና የደስታ በዓል መሆናቸው ያመሳስላቸዋል። በሀገራችን በኢትዮጵያ በየብሔረሰቡና እምነቱ እጅግ በርካታ ዝንጉርጉርና ደማቅ የሆኑ ክብረ በዓላት አሉ። እነዚህ ዓመት በዓሎቻችን በጥልቀት ቢመረመሩ እንኳን ለርስ በራሳችን ለዓለም ሕዝብ አኗኗር ዘይቤም የሚተርፉ ናቸው። ለዚህም ነው ይህ ክብረ በዓል ለዓለም ይበጃል፣ ከእንግዲህ የዓለም ቅርስ ነው እየተባለ በዓለም አቀፍ ድርጅት የሚመዘገበው። ባህላዊና ሃይማኖታዊ ክብረ በዓሎቻችንን ለዓለም ቅርስነት ከማስመዝገብ በፊትም ሆነ በኋላ ለምን ሀገራዊ ቅርስ ብለን አንመዘግባቸውም? ብዙዎቹ ለዓለም አቀፍ ምዝገባ የምንለፋላቸው ባህላዊ ቅርሶቻችን በሀገር ደረጃ የተመዘገቡ የታወቁ አለመሆናቸው አያሳዝንም? በመጀመሪያ ደረጃ ባህላዊና ሃይማኖታዊ ክብረ በዓሎቻችንን ሊጠኑና በሀገር ደረጃ ሊመዘገቡ ይገባል። መመዝገብ ብቻ ሳይሆን በሁሉም ዜጋ ዘንድ ታውቀው በይፋ መከበር ይኖርባቸዋል። ክብረ በዓሎች በተፈጥሯቸው አቃፊና በህብረት የሚከበሩ ናቸው። ማንም ሰው ብቻውን በዓል አያደርግም፣ ቢያደርግም በዓል አይሰኝም። በዓላት ዝቅ ሲል በቤተሰብ ከዚያም በቤተ ዘመድ ከፍ ሲልም በማህበረሰብና በሀገር አቀፍ ደረጃ የሚከበሩ ናቸው። ክብረ በዓሎችም የሚደምቁትና ተሳኩ የሚባሉት ባቀፉት ወይም በሰበሰቡት አክባሪ ታዳሚ ብዛትና አይነት ነው። ብዙ ህዝብ ተሰብስቦ ያከበረው በዓል ደማቅና የማይረሳ ይሆናል። ጎብኝና ታዳሚን ከሀገር ብቻ ሳይሆን ከየትም ቦታ ቢሆን ይጣራል። በመሆኑም አያሌ የሆኑትን ባህላዊና ሃይማኖታዊ በዓሎቻችንን ይሄ የነሱ ያኛው የነኛ ከማለት ይልቅ ሁሉም የኛ በዓሎች ናቸው ብለን አብረን ብናከብራቸው እጅግ የደመቁ በዓላት ይሆናሉ። የኛ አብሮ መደሰትና መርካት እንዳለ ሆኖ ዓለም አቀፍ ቅርስ መዝጋቢም ሆነ ጎብኚ የሚታደመው ተጠይቆ ሳይሆን ጠይቆና አመልክቶ መሆኑ አይቀሬ ነው። አንድ ህንድ ሀገር የተማረ ወዳጄ ሲያጫውተኝ ህንድ ሀገር ስንማር የቡዲስት እምነት ተከታዮች ጓደኞቻችን አንዳንዴ አብረውን ቸርች ይመጣሉ። እኛ የክርስቶስን ስዕል ስንሳለም ስናከብር አብረውን ይሳለማሉ። እኛ ስናከብረው አብረውን ያከብራሉ። እንደውም አንዳንዴ ጉንጉን አበባ ሁሉ ያደርጉለታል። እናንተ እምነታችሁ ሌላ፣ በክርስቶስ አስተምሮ ታታምኑም፣ እንዴት እንዲህ ታደርጋላችሁ ብለን ስንጠይቃቸው እናንተ ታምኑበት የለም እንዴ? ምን ክፋት አለው ይሉናል። አንተ ያከበርከው ክብር ቢገባው ነውና እኔም አከብረዋለሁ የሚል እምነት አላቸው ብሎኝ ነበር። አቃፊ መሆን እንደዚህ ነው። የሌላውን ባህልና እምነት ከማክበራቸውም ሌላ እነዚህ ህዝቦች ለዚያን ያህል ዘመን በእንግሊዝ ቅኝ ግዛት ስር ተጠፍንገው ሲኖሩ ባህላቸውንና እምነታቸውን ጠብቀው አስከብረው የኖሩት እነሱ የሌላውን ባህል አክባሪ በመሆናቸውም ነው። ሀገራችን ኢትዮጵያ የብዙ ብሔሮች ብሔረሰቦችና የተለያዩ እምነት ተከታዮች ሀገር እንደመሆኗ መጠን አያሌ ባህላዊና ሃይማኖታዊ በዓላት አሏት ብለናል። አንዱ ብሔረሰብ ወይም ሃይማኖት ተከታይ ማህበረሰብ የራሱ የሆነ መገለጫዬ ባህሌ ነው የሚለውን በዓሉን ለማክበር ሲነሳ ቢቻል በዝግጅቱም አብሮ ማገዝ፣ ያ ቢቀር አብሮ መታደምና ማክበር ደስ የሚል ተግባር። በአንትሮፖሎጂስቶችና ሶሺዮሎጂስቶች አገላለጽ ያንድ ሰው ቋንቋው፣ ባህሉ፣ ልምዱ፣ እሴቶቹና የእምነት አተገባበሩ በአንድነት ማንነቱን ይገልጻሉ።
ልክ እንደወጣለት ስም የአንድ ሰው ስም ሲጠራ እንደማይከፋን ሁሉ የማንነቱ መገለጫ የሆነ ቋንቋውን መናገሩ፣ ልምዱን መተግበሩ፣ እምነቱን ማከናወኑ፣ ክብረ በዓሉን ማክበሩ ምን ክፋት አለው? መቼም ሀገር መውደድ ማለት ይሄን ሁሉ ጨምሮ ነው። ሀገር ያበቀለችውን መውደድ ማክበር ኋላ ቀርነት አይደለም። እንኳን ባህልና ሃይማኖት የወለዱትና ከአያት ከቅድመ አያት ሲተላለፍ የመጣ ባህል ይቅርና ሰዎች እንደየቢጤታቸው ተቧድነው እርስ በርስ ለመገናኘትና ፍቅርና ደስታቸውን ለማክበር ሲሉ ማህበር እየመሰረቱ በየወሩ በየዓመቱ ወዘተ እየተገናኙ አብረው ያከብራሉ። ፍቅራቸውን ተገላልጸው ናፍቆታቸውን ተወጥተው ለሚቀጥለው ግንኙነት በሰላም እንዲያደርሳቸው ምኞታቸውን ገልጸው አክብረው ደስ ተሰኝተው ይለያያሉ። በዚህ የማህበር ክብረ በዓል ማህበርተኛ ብቻ ሳይሆን ሌላም ታዳሚ ይጋበዛል። በሀገራችን በኢትዮጵያ የበቀሉ ክብረ በዓላትን ይቅርና ብዙዎቻችን የፈረንጅ ሀገሮችን በዓላት ሳይቀር የራሳችን አድርገን እናከብር የለ እንዴ? የራሳችንን ሳንጥል ከሆነ ይሄም ክፋት የለውም። የየባህሎቻችንንና የየሃይማኖቶቻችንን በዓላት የኛ የኢትዮጵያ በዓላት ብለን የሀገር መታወቂያ አድርገን ስናከብራቸው እርስ በርስ ይበልጥ እንተዋወቃለን፣ እንቀራረባለን። ስንተዋወቅና ስንቀራረብ ባንመሳሰልም አንድ አይነት ባንሆንም ከነልዩነቶቻችን ለአንድ ሀገራዊ ዓላማ በአንድ ላይ ለመነሳት አይከብድንም። በዓሉን ያከበሩለት፣ ጥሪውን የታደሙለት፣ የደገሰውን የበሉለት ቤተሰብም ሆነ ማህበረሰብ ላከበረው ቤተሰብም ሆነ ማህበረሰብ ክብር ይሰጣል፣ ፍቅር ይሰጣል። በየፖለቲካው መድረክ በተወነጨፉ መፈክሮችና በየቦታው በተወረወሩ ኃይለ ቃሎች ተመልሶ ያልበቀለ መከባበር፣ ህብረት በዚህ መልክ ዳግም ያቆጠቁት ይሆናል። በውከትና ሁከት አልባ ትግል ምጥ አልወለድ ያለ ዲሞክራሲ ምናልባት በዚህ መልክ ይጸነስ ይሆናል ብሎ ማሰብ የዋህነት አይደለም። እንዴት ነው ክብረ በዓልን በጋራ ማክበር ሳንችል አያሌ ውጥንቅጥና ውስብስብ ጉዳዮች ያሉባትን ሀገር በጋራ ልንገነባ ምናስበው ብሎ መጠየቅም አላዋቂ አያስብልም። አባቶቻችን እገሌ ከገሌ ሳይባባሉ እስላም ክርስቲያን እንትኔ እንትናዊ ተባብለው ሳይለያዩ አብረው የኖሩትን ያህል አብረው ሞተዋል። ለሀገራቸው ለኢትዮጵያ ብለው አድዋም ሆነ መተማ ማይጨውም ሆነ ውጋዴን አብረው የተሰዉት ከተለያዩ ብሔሮችና ብሔረሰቦች የተወለዱ የኢትዮጵያ ልጆች ነበሩ። ይህን ለማድረግ ቋንቋ፣ ሃይማኖት፣ ባህል አላገዳቸውም። አባቶቻችን ይህን ያደረጉት ከኛ በላይ የተማሩ ከኛ በላይ የሰለጠኑ ሆነው አልነበረም። ከኛ በላይ ግን ሰው ነበሩ። ሰው የሆነ ሰው ሌላውን ሰው ማነህ ምንድነህ ሳይል ያስተናግዳል፣ ያቅፋል፣ ያከብራል። ባለፉት ሰሞናት ቡሄን፣ አሸንዳ፣ አሸንድዬ፣ ሶለል፣ ነብዩ መሐመድ ልደትን፣ ዘመን መለወጫን፣ ጨምበለላን ወዘተ አብረን እንዳከበርን ዛሬም መስቀልን፣ ኢሬቻን፣ ግፋታን ወዘተ ሌሎችንም ኢትዮጵያዊ ባህላዊና ሃይማኖታዊ በዓላትን አብረን ተከባብረንና ተባብረን እናክብር። መልካም በዓል። አላዘበዳኘው ነኝ ከአዲሱ ሰፈር።